አበባ ላይ ስታንዳርዱን የጠበቀ የውሃ ስርጭት እንዲኖር እየተሰራ ያለውን ስራ እናቃለን ማመስገንም እንፈልጋለን። ነገር ግን እየተነሱ ያሉ ጥያቄዎች አሁን ባለው ነባራዊ ሁኔታ ውሃን በተጠናና ፍትሃዊ በሆነ ስርጭት እንዲኖር ከማድረግ ጋር አንዳንድ ቦታዎች ሳምንት እስከ ሳምንት ውሃ ይኖራቸው፣ አንዳንድ ቦታዎች ሳምንት ሙሉ ውሃ ይጠፋባቸው፣ አንዳንድ ቦታዎች ደግሞ በሳምንት አንድ ቀን ውሃ የሚያገኙ አሉ። ስለዚህ ፍትሃዊ የሆነ ስርጭት እንዲኖርና በተጠና መንገድ ስርጭቶቹ እንዲሄድ ከማድረግ አንፃር ምን ታስቧል? ልክ ነው። የውሃ አቅርቦት ከተማችን ላይ የመጠጥ ውሃ አቅርቦት እጥረት አለ። በሺፍት ነው የምናቀርበው። ከተማዋ በጣም እያደገች ነው። የውሃ አቅርቦትም የዛኑ ያክል ነው እያደገ ያለው። በዚህ በለውጥ ዘመን ብቻ ከ60 እጅ በላይ የውሃ አቅርቦቱን ጨምረናል። ድሮ ከነበረው የውሃ አቅርቦት ከ60 እጅ በላይ የውሃ አቅርቦትን ከፍ አድርገናል። የተሰራው ስራ ቀላል አይደለም። ኢንቢሊየን ነው ሀብት የምናፈሰው። ፍላጎቱ ግን የዛኑ ያክል ነው እየጨመረ ያለው። አንደኛ የሰው ቁጥር መጨመር ነው። አዲስ አበባ 3.4 ሚሊዮን ህዝብ በነበረችበት ጊዜ እና ዛሬ በእኛ ግምት አገልግሎት የምንሰጠው ህዝብ ወደ 10 ሚሊዮን ተጠጋ ብለን ከአገልግሎታችን ጋራ የምናየው ወይ የምናስቀምጠው ግምት አለ። ሁለተኛ የኑሮ መዘመን ነው፣ ያኗኗር መዘመን። ውሃ አገልግሎት የሚሰጥበት አሁን እንደ ድሮ ለውስን አገልግሎቶች ብቻ አይደለም። ሶስተኛ ያጠቃቀም ችግር ነው። ያለውን የመጠጥ ንጹህ የመጠጥ ውሃ ለመኪና ማጠቢያም ለአረንጓዴ ልማትም በተለይ በየግለሰቡ ቤት ቁጥጥር የምናደርግበት ስርዓት እንደሚያስፈልገን አይተናል። ለግንባታም የመጠጥ ውሃ መጠቀም ከተማው ላይ አለ። ሌሎች ኢንዱስትሪዎች፣ ሆቴሎች ውሃ ማቅረብ አለብን፣ ተገቢ ነው። ነገር ግን ደግሞ ራሳቸውም መቆፈር የሚችሉ አካላት ጭምር ከከተማው ህዝብ የመጠጥ ውሃ መጋራት የለባቸው። ይሄን እያስተካከልን እንሄዳለን። እንደዛም ሆኖ ግን እየሰራን ያለነው ስራ አለ። ሙሉ ለሙሉ በመሰረታዊነት ይፈታል ባንልም ሽፍቱን ያሻሽለዋል። ምክንያቱም ህዝብ ቁጥሩም እየጨመረ ነው። ውሃ የሚፈልጉ ፕሮጀክቶችን በጣም እየጨመሩ ነው። ከተማ ላይ ከፍተኛ እንቅስቃሴ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚደረግባት ከተማ ናት። በአንድ ጊዜ በፍጥነት ሁሉ ነገር እንፈታለን ባንልም ተጨማሪ ያጠናን ከፊታችን ያለ መልካም ዜናዎች ደግሞ አሉ። የጭቋላ የከርሰ ምድር ውሃ በቀን ወደ 100,000 ሜትር ኩብ ያመርታል። አሁን ወደ 85,000 ሜትር ኩብ አግኝተናል። ሌሎቹን ጨምረን ለሚቀጥለው በጀት አመት ወደ ስራ የምናስገባው ነው። አሁን ያገኘነውን 85,000 ያክሉን ሜትር ኩብ ደግሞ በቅርብ ጊዜ ወደ ህዝቡ እያደረሰን የምንሄድ ነው የሚሆነው። ሁለተኛው የገርቢ ግድብ ነው። የገርቢ ግድብ ብዙ ችግር እንደነበረበት ለዚህ ምክር ቤት ደጋግመን አንስተናል። እነኛን ችግሮች አሁን ፈተናል። ችግሮቹን ፈተን በራሳችን አቅም ገርቢ መገንባት ይችላል እና ቃሊቲ ቱሉ ዲምቱ መንገዶችን በጣም ችግር ውስጥ በገባ ሰዓት ብድራተን በብድር ተፈርሞ ትልቅ ሀገራዊ ፕሮጀክት ነው ተብሎ ባልተሰራ ሰዓት በከተማችን ሀብት በጀት መድበን መስራት ችለናል። ስለዚህ ለገርቢ መሄልህ ያስፈልገናል ነው ያልነው። ለሚቀጥለው በጀት አሁን ማስጀመሪያ ያክል መድበናል። ለሚቀጥለው በጀት ደግሞ በደንብ የተሟላ በጀት ይዘን የገርቢ ፕሮጀክትን መስራት ነው። ብድሩ ከተገኘ ሰየው እንግዲህ ከ7 አመት በላይ ወደ 8 አመት ነው ገርቢ የተጠበቀው። እየመጣ አይደለም፣ እኛ ጋር የደረሰ ነገር የለም። ነገር ግን በከተማችን ሀብት በጀት የህዝቡ ቅድሚያ የሚሰጠው ጥያቄ ስለሆነ እንሰራለን ብለን ይዘናል። እሱም ወደ 75,000 ሜትር ኩብ በቀን የማምረት አቅም አለው። አጠቃላይ የሁሉን አቀፍ የከርሰ ምድር ውሃ ጥናት እየተካሄደ ነው ያለው።